ሰውዬ ህፃን ሆኖ አቢዩስ ተደርጓል ሲቀጠቀጥ ነው ያደገው በፍጹም ሰው ማታምን ምትጠራጠር ሴት ትኖራለች ከነሱ የማይጠበቅ ባህሪ ልታይባቸው ትችላለሽ ለምን እንደዚህ ሆነች አሁን መጀመሪያ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል ደም ከፍ ሲል ያነጫንጫል ልቧን ሰብሮ ሄደ ሰው አለ አሁን ከሰዎች ጋር ያለ ግንኙነት በጣም ጥሩ ሆነ ግን ትናደዳለች ትቆጣለች ትበሳጫለች ከባድ ነገር ሲገጥምሽ ሁሉ ጊዜ መፍትሄ አለ ልጆቹን ኢንጆይ ያረጋቸው አንድ ሰው አባቱ አረፉ ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ ሲያድግ ክፉ ሆነ እኛ ክፉ ምንለውን ሰው ሆነ ተጋብለሽ ካየሽው ግን እምታዝኝለት ሰው ነው የሚሆነው አሁን መጀመሪያ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል ቶውትና ኢሞሽን እኔ ደስተኛ ሆኜ መኖር ፈልጋለሁ ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሐሳቤ ነው ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው ሐሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ ማስበው ስሜቴ ደግሞ የደስታ ነው የሚሆነው እኔ ያንዳንዷን ቀን ኢንጆይ ላደርጋት ፈልጋለሁ ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም እና መቼ መሰለሽ እንደዚህ ሆንኩት ዝም ብዬ ላይፍን ሳየው እንዴ ሁሉ ጊዜ ሆነ ችግር አለ ሁሉ ጊዜ የኛውን ስታስተካኪ እዚህ ጋር ችግር አለ ይሄ ስታስተካኪ እዛ ጋር እንደዛል ይሄ ሁሉ ነገር ስታስተካኪ ጉንፋን ይዝሽ እንተኛለሽ እና ሁሌ ፕሮብሌም አለ እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሐዘንተኛ ልኖር ሆነ ስለዚህ አንድ ቀን ወሰንኩ ከዛሬ ጀምሮ አልኩኝ ዶክተር ወዳጀን ራሴን ዶክተር ብዬ ዶክተር ወዳጀን ደስተኛ ነው አልኩ በቃ ችግሮች አሉ ግን ደስተኛ ነኝ ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው ግን ሰውል ይኸውልሽ አሁን ለምሳሌ ከሰዎች ጋር ስትዊ አንድ ሰው በጣም ክፉ የሆነ ሰው ታያለሽ በጣም ክፉ ነው ምትጠይቂው ግን ምንድነው እኔ ምጠይቀው ለምንድነው ክፉ የሆነው ይሄ ሰው በጣም ክፉ ነው ግን ለምንድነው ክፉ የሆነው በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር ይችላልው ፖዚቲቭ ቲንከር ከሆንኩኝ ግን ለምንድነው ክፉ የሆነው ብዬ ጠይቃለሁ ይሄ ሰውዬ ህፃን ሆኖ አቢዩስ ተደርጓል ሲቀጠቀጥ ነው ያደገው በርበሬ ያጠኑት ነው ያደገው ትምህርት ቤት ሲሄድ ደግሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው አቢዩስ ሲደረግ ነው ያደገው ከዛ ሲያድግ ክፉ ሆነ እኛ ክፉ ምንለውን ሰው ሆነ ተጋብለሽ ካየሽው ግን እምታዝኝለት ሰው ነው የሚሆነው አንደርስታንድ ማድረግ ማለት ነው ሰውየው በፍጹም ሰው ማታምን ምትጠራጠር ሴት ትኖራለች በጣም ትጠራጠርሻለች እንደዚህ ተጠራጣሪ ናት አሁን በትታመን ሴት በጣም ምትገርም ለዚህ ማታምን ብለሽ ልትታዘቢያት ትችላለሽ ፖዚቲቭ ቲንከር ከሆንሽ ግን ለምንድነው እንደዚህ ተጠራጣሪ ሆነችው ለምን እንደዚህ ሆነች አምናው የከዳት ሰው አለ ክፉ ያረጋባት ሰው አለ በጣም ትረስት አርጋው ልቧን ሰብሮ ሄደ ሰው አለ ብለሽ ጠይቂያለሽ መስሪያ ቤት ውስጥ አንዱ ከመገምተው ጸባይ ውጪ ሆኖ ሳገኘው ምን ሆነ ዛሬ ደግሞ ይሄ ልል ይችላል ግን ቤት ተናዶ ከሆነስ የመጣው ቤት በጣም ያበሳጭም ነገር ገጥሞት ሊሆን ይችላል ፖዚቲቭ ቲንከር ከሆንኩ ያንን አስባለሁ ስለዚህ ሰዎችን አንደርስታንድ ለማድረግ በጣም ይረዳሻል ምሳሌዎች ልጨምር መንገድ ላይ አንዳንድ ጊዜ እንደዚህ ሽበት ያላቸው ትላልቅ ሰዎች መኪና የሚነዱ ከነሱ የማይጠበቅ ባህሪ ልታይባቸው ትችላለሽ ይጮሃሉ ይሳደቡ ይችላሉ ምናምን እንዴ ትግስት ያጣሉ ከዛ አንቺ ምንድነው የምትይው ወይም አንድ ሰው ምንድነው የሚለው እንዴ ይሄ እንደ እድሜው አይደለም እንደ እድሜው ትልቅ ሰው አይደለም እንዴ እንዴት እንደዚህ ይሆናል ልትይ ትችላለሽ እኔ ግን ምን ላስብ ይችላልው ይሄ ሰውዬ ደም ግፊት ይኖርበታል ስኳር በሽታ ይኖርበታል ደም ከፍ ሲል ያነጫንጫል ስኳር ከፍ ሲል ያነጫንጫል ስለዚህ አሁን እሱ ባህሪው መጥፎ ስለሆነ ሳይሆን
ህመም ስላለበት የሆነ ነገር ከፍ ብሏል እዛ ጋር ያ አስቸግሮት ነው እንደ ባህሪው እንደዚህ ሆነው ብዬ አስባለሁ። አሁን ከሰዎች ጋር ያለኝ ግንኙነት በጣም ጥሩ ሆነ። ቤት ውስጥ ደግሞ የሚፈጠር ነገር ልንገርሽ። ሚስት ተነጫንጫለች በጣም ምንም የተፈጠረ አዲስ ነገር የለም፣ ግን ትናደዳለች፣ ትቆጣለች፣ ትበሳጫለች፣ ምን ትላለች። ከዛ ባል ይገባል። ሲገባ በዛ ተቀበለዋለች። ንደድ ብሏታል፣ ተበሳጭታለች። አሁን ባል ምን ያስባል? ምንድነው የተፈጠረው ዛሬ? ምን አይነት ጉድ ነው የገባው እዚህ ቤት ውስጥ ብሎ ይላል። ፖዚቲቭ ቲንከር ከሆነስ ተረጋግቶ ያስባል። ምንድነው ልትሆን ምን ሆና ነው? ምንድነው ሊሆን የሚችለው? ብዙ ጊዜ የወር አበባ ሊመጣ አንድ ቀን ሲቀረው 2 ቀን ሲቀረው በብዙ ሴቶች ባህሪ ላይ ለውጥ ያመጣል። በጣም ይናደዳሉ፣ ይነጫነጫሉ፣ ይበሳጫሉ። በተለይ አንድ ቀን ሲቀረው ቤቱ በጣም ሊበጠበጥ ይችላል። አርቆ የሚያስብ ከሆነና ፖዚቲቭ ቲንከር ከሆነ ቀኑን ሁሉ ሊያስታውሰው ይችላል ምናምንና ከሰዎች ጋር ያለሽን ግንኙነት በጣም ቆንጆ ካደረግሽው ጥሩ ይሆናል። ሌላው ከዚሁ ጋር አብሮ ሰዎችን ተረዳን። ከዛ ሁኔታዎችን ደግሞ ሲቹዌሽንስ ከባድ ነገር ገጠመሽ። ከባድ ነገር ሲገጥምሽ ሁሉ ጊዜ መፍትሄ አለው፣ ሶሉሽን አለው፣ ሊፈታ ይችላል፣ ነገ መልካም ይሆናል። መፍትሄ የሌለው ነገር በምድር ላይ የለም ብለሽ ታስቢያለሽ። ስለዚህ መፍትሄው ላይ ትኩረት ታደርጊያለሽ። እና አሁን በፖዚቲቭ ሞላ ነው፣ በፖዚቲቭ ሞላ ነው። ከዛ ሌላው ምንድነው? ማይንድፉልነስ ደግሞ ይባላል። ማይንድፉልነስ ማለት ደግሞ እሱም የፖዚቲቭ ቲንኪንግ አካል ነው። ለመለማመድ ምን ይላሉ? እንትን ያዝና ቆሎ ነገር ያዝና ያንዳንዷን ፍሬ አፍ ውስጥ እየከተትካት እያሰብክ አፍ ውስጥ እንዳለች ከዛ ክራሽ እያረካት ክራሽ ስታረጋት ድምጿን ከዛ ቴስቱን ይሄ ማይንድፉልነስን ለመለማመድ ነው እንጂ ቤት ውስጥ ገብቶ እኮ ልጆቹ አሉ፣ ሚስት አለች፣ ልጆቹን ኢንጆይ አያረጋቸውም፣ ሚስቱን ኢንጆይ አያረጋትም፣ ቤቱን ቀይራ ይሆናል የጠበቀችው ሰርፕራይዝ ልታረገው አያየውም፣ ልጆቹን ሳያቸው ነው የሚያድጉት። እና ማይንድፉልነስ በጣም ይጠቅማል። የሚሆኑ ነገሮች አሉ በላይፍ መጡ ሀዘኖች አሉ፣ ግን ሐሳባችን ውስጥ ያለው ሐሳብ thoughts become things ይባላል። thoughts become things። አንዳንዱን ነገር ሐሳባችን ራሱ ነው የሚያመጣው። ቀድሜ ከአንድ ሰውዬ ጋር በሐሳብ ይጣላለው፣ ከዛ እነጋገራለሁ፣ ጣላለሁ፣ ከዛ መስሪያ ቤት ሲሄድ እጣላለሁ። ችግር ይገጥመኛል፣ ዛሬ በጣም አስቀያሚ ቀን ነው፣ ዛሬ የሆነ ችግር ይገጥመኛል፣ እንደዚህ ሊሆን ይችላል፣ አክሲደንት ሀፕን ሊያደርግ ይችላል፣ እንደዚህ ብዬ ሄዳለሁ፣ አክሲደንት ሀፕን ሊያደርግ ይችላል። ስለዚህ ሐሳባችን በጣም አቅም አለው፣ ኢነርጂ ስለሆነ ሐሳባችን አቅም አለው። የማይሆን ነገር ደግሞ የግድ በህይወት ላይ ሲመጣ ሀዘን ሲመጣ ፖዚቲቭ ቲንኪንግ ይረዳሻል። ለምሳሌ የአንድ ሰው አባቱ አረፉ። አባቱ ሲያርፉ በጣም ሀዘን ውስጥ ሊገባ ይችላል፣ በጣም ሊያለቅስ ይችላል፣ በጣም ልትጎዳ ትችላለች። በጣም ፖዚቲቭ ቲንከር ከሆነች ዌል ላይፍ ነው ይሄ፣ this is part of life። መሞቱ አይቀርም ነበር አባቴ። ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር። ሰፈር አርጎ በጣም ተሰቃይቶ ሊሞት ይችል ነበር። ስለዚህ አረፈ። ቋንቋችንም እኮ ጥሩ ነው። አባቴ አረፈ፣ በቃ ወደማይቀረው ሄደ። በዘላለም ህይወት ደግሞ የምታምን ከሆነ የሄደው እኮ እግዚአብሔር ጋር ነው፣ ረፍት ጋር ነው ሄደው ብላ መለወጥ የማትችለውን ነገር እንኳን ፖዚቲቭ አድርገሽ ለውጠሹ ማየት ትችላለሽ። ስለዚህ በህይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው፣ ፖዚቲቭ ቲንከር ስንሆን። ስለዚህ ፖዚቲቭሊ ማየት፣ ካቢሽን ፖዚቲቭ ማየት፣ ዙሪያሽ ያሉትን ሰዎች ፖዚቲቭሊ ማየት ጥሩ ነው። ከዛ ቀድም ያነሳሁት ምንድነው? ቶት ኢነርጂ ነው፣ አይጠፋም። ያንን ቶት ወደ ቃላት ለውጬ ሳወጣው አሁንም ኢነርጂ አለው። ቃላቶች ኢነርጂ ያላቸው ለዚህ ነው። የተለወጠ ሐሳብ ስለሆነ ሐሳብ ኢነርጂ ስላለው ኮንቨርት ሳረገው ወደ ቃላት ኃይል አለው።
አንቺን የሚያለመልም ቃል ልናገር እችላለሁ አንቺ በጣም የሚሰብርሽን ቃል ልናገር ሊትራሊ ነው ውስጥሽን የሚሰብረው ስለዚህ ምን እናገራቸው ነገሮች ሁሉ ጊዜ ፖዚቲቭ ቢሆኑ ጥሩ ነው እሱ ራሱን የቻለ ሰፊ ፕሮግራም ስለሚያስፈልገው ነው እንጂ ግን ጀነራሊ ስፒኪንግ ግን ከአንደበታችን የሚወጣው ቃል አስበንበት ሁሉ ጊዜ የምንናገረው ነገር ፖዚቲቭ ቢሆን ጥሩ ነው ሰዎችን የሚያንጽ ሰዎችን የሚገነባ ሰዎችን ኢንካሬጅ የሚያደርግ የሚያበረታቸው ቃል መውጣት ያለብን እና የተመረጡ ቃላት ዝም ብለን ኬርለስሊ የምናወጣው ቃል በጣም ሰዎችን ሊጎዳ ይችላልና የፖዚቲቭ ቲንኪንግ ተቀጣይ ነው ፖዚቲቭ ስፒኪንግ ያንኑ ሐሳብ ነው አውጥቼ የምናገረው ስለዚህ ኃይል ስላለው በጣም መጠንቀቅ አለብን ማለት ነው ፖዚቲቭ ሳይኮሎጂ የሚገርም ነው ሳይኮሎጂስቶች በተለይ የአሜሪካ እንደዚህ ያሉት የፖዚቲቭ ቲንኪንግን አቅም በጣም እየተረዱ መጡ በጣም የሰዎችን ህይወት እንደሚለውጥ ሶሳይቲን እንደሚለውጥ ሀገርን እንደሚለውጥ እያመኑበት መጡ ስለዚህ ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ ልክ እንደ ካውንስሊንግ ሳይኮሎጂ ክሊኒካል ሳይኮሎጂ ዴቨሎፕመንታል ሳይኮሎጂ ሪሃቢሊቴሽን ሳይኮሎጂ እንደሚባሉት እንዳለው ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ አሁን ምን ያህል ፖዚቲቭ ቲንኪንግ ዝም ብሎ ፋንታሲ አይደለም የእውነት ነው ይሰራ እኔ ለማመደዋለሁ እኖርበታለሁ ፖዚቲቭ ቲንኪንግ በጣም ቀናውን ለማሰብ ሞክራለሁ ቀናውን ለመናገር ሞክራለሁ እና በጣም እያንዳንዷን ሰዓት ኢንጆይ ላረጋት ቅድም ባልኩሽ ማይንድፉልም ሆንጊ የተገኘሁበትን ማህበረሰብ ኢንጆይ የኔ ኮንቴምፖራሪ የሆኑ በኔ ዘመን የተገኙ በኔ ዘመን ያሉትን ጋዜጠኞች በኔ ዘመን ያሉትን ፖለቲሻኖች በኔ ዘመን ያሉ አርቲስቶች በኔ ዘመን ያሉ ሁሉንም ሰዎችን ኢንጆይ ያረጋቸዋል ስራቸውን ኢንጆይ ያረጋሉ እንጂ የኛ ዘመንን ያጣጣልኩ የድሮ ብቻ እየናፈኩ ያንዳንዱን አፕሪሺየት አረጋለሁና ፖዚቲቭ ቲንኪንግ በጣም አስፈላጊ እንደሆነ ሲታመንበት ወደ ፖዚቲቭ ሳይኮሎጂ ተመጣ ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ መጽሐፍቱ የተጻፉ አሁን ገብተሽ በማስተር ዲግሪ ደረጃ ልታጠኙት ይችላልሽ